እና ወደዛ ወደ ስደት እኔ እነግርሻለሁ አባታችን ጋር ጥላን ነበር የመጣችው። እሺ ማሪሽ እና አባታችን ጋር ነበረ ጥላን የሄደችው 2 አመት ሰርታ እስከምትመለስ ድረስ። አባታችን በጣም ብዙ ከእሷ ጋር ባለመግባባት ምናምን ነገር በጣም ብዙ ነገር ያው ይፈጥር ነበረ እኛ ላይ። እናታችሁ እንደዚህ አታረግም፣ እናታችሁ አትልክልንም፣ እናታችሁ እንደዚህ አታረግላችሁ ምናምን እያለ እንትን ይለን ነበረ። በጣም በጣም እናታችንን እንድንጠላት በእሷ እዛ ፏ ብላ እየኖረች እኛ ያው እዚህ ያኔ ልጆች ነበረን። እኔ የ12 አመት ልጅ ነበርኩኝ። ታላቅ እህቴ 14 በአንድ አመት ነው ያኔ የምንለያየው። በጣም ብዙ አንለያይም ከወንድምና ከእህቶቼ ጋር ማለት ነው። እና እኛ ሳይኮሎጂ በቃ እናታችንን እንዳንወዳት፣ እናታችን ለእኛ ጥሩ ስሜት እንደሌላት፣ እኛን እንደረሳችን ምናምን ነበረ የምናውቀው። ያኔ ነው የምልሽ ከ2 አመት ሳትመጣ በፊት ወደ እኛ ሳትመጣ በፊት ወደ ኢትዮጵያ ከመምጣቷ በፊት። ከዛ ስትመጣ በቃ ሁሉም የሰፈር ሰው መጠቋቆም ያደረጋት በጣም ማለት ነው። በቃ ለልጆቿ እንዲየተራቡ እንዲየሆኑ በቃ ሰው የሚነገረውን ነው የሚይዘው። ማሪ ታውቂያለሽ፣ የሚነገረውን የሚያየውን ነገር ነው በደንብ የሚይዘው። እና እናቴ ደግሞ በተፈጥሮ ሰውነቷ የፋፋ ቆንጆዬ ናት እና በጣም ፋፍታ ነበር። ወደ ኢትዮጵያ ስትመጣ በጣም ፋፍታ ነበር። ሰውነቷ ምናምን ሞኝ ነው እና በጣም ፋፍታ ነበረ ምናምን። ስትመጣ በቃ ሁሉም ሰው መጠቋቆሚያ ያደረጋት። ሁሉም ሰው በቃ መግቢያ መውጫ ከለከሏት። ማለት ስትገባ ስትወጣ እንደዛ ለራሷ ተድበልብላ ምናምን ነገር እያሉ በጣም እንትን አሏት። መጨረሻ ላይ የአከራይ ልጅ ትንሽ የተማረ ነው እና አስቀመጣትና እንዴት አንቺ ልጆችሽ ላይ እንደዚህ ታደርጊያለሽ? ልጆችሽ እንደዚህ ሆነው ምናምን ነገር አላት እና በጣም አለቀሰች በጣም። ከዛ ደስ ከሚለው ነገር አንዱ እንትን ይዛ ነበር፣ ደረሰኞች ይዛ ነበር። ለሱ ስትልክለት የነበሩ ደረሰኞች እንዳለ እጇ ላይ ነበሩ። ከዛ ወደ አከራያችን ጋር ያኔ ትልቅ ሰው ናቸው አከራያችን እና የሰፈሩ እንትን ሽማግሌ ናቸው። ከዛ እነሱ ጋር ይዛ ገባችና በጠዋት ይዛ ገብታ በቃ ሁሉንም ሰብስባ ያኔ ሲያሽሟጥጡባት ምናምን። ያው ግቢ ውስጥ የተከራየንበት ግቢ ውስጥ በጣም ብዙ ሰው ነው ያለው፣ በጣም ብዙ ማለት ነው። ከ12 ተከራይ በላይ ነው ያለው። ሁሉም አውቃ ቡና አፍልታ ይዛ ገብታ እንደ ጉራጌ ባህል ማለት ነው፣ ጉራጌ ነን፣ እንደ ጉራጌ ባህል አስገብታ ቡና አፍልታ ምናምን ጠራቻቸውና ለአከራያችን አሳየቻቸው። አከራያችን ያው አልተማሩም አያውቁም፣ ግን ለጠችው መላኳን ማለት ነው። 2 አመት ሙሉ ስትልክበት የነበሩን ደረሰኝ አላህ ሀቅሽ ውጣ ሲላት አስቀምጣ ነበረ። እሱን አሳየቻቸው ምናምን ነገር። ስታሳያቸው በቃ ሁሉም ሰው በእሷ የፈረደ ነበረ። ለሱም አልተነገረውም፣ እሱም አልነበረም ባለ አባቴ ማለት ነው። ከዛ ሲመጣ እስኪ ደረሰኞች ፈልጊያቸው ነበረ እዛ ሂሳብ ተምታቶብኛል አለችው። ማታውኑ ስትለው ኖ እኔ ጋር ምን ያደርግልኛል እኔ ጥያቸዋለሁ አላት። ማስረጃ ለማምጣት ፈልጋ ማለት ነው። ከዛ ስትለው ጠፍቶ በኋላ እኔ ያላኩልህም ይሄን ያህል ጊዜ ምናምን ነገር ስትለው አሁን ለምን ማንሳት ተፈለገ? አላክሽልኝም መቻልኩሽ አላት። ለእሷ አላከችም መቻልኩሽ አላት። ለእኛ ግን የሚለን የነበረው አትልክም፣ እናንተን እዚህ አስቀምጣ እሷ ሌላ ህይወት ጀምራለች እዛ ምናምን ነበር የሚለን። ከዛ በቃ ግቢም ሰው ተሰበሰበ ምናምን ነገር ተጠራ። ይኸው እንደዚህ ስትልክ ነበረ። ያኔ የ5 ወር የቤት ኪራይ ሁላ አልተከፈለም ነበረ እናቴ እስከምትመጣ ድረስ ማለት ነው። ብር እየላከችልኝ ስላልሆነ ለልጆቹም የምቀልብበትም ምናምንም የለኝም። ስለዚህ የቤት ኪራዩንም መክፈል አልቻልኩም ነበረ ሲላቸው የነበረው። እነሳቸው ደግሞ ትንሽ አባትም ስለሆኑ የድሮም ሰዎች ስለሆኑ ምናምን ነገር ዝም ይሉት ነበር፣ አይጠይቁትም ነበረ። ስትመጣ ነው የ5 ወሩም የከፈለችው። ከዛ እንደዚህ ስትለን የነበረ የቤት ኪራይ እንኳን ስትጠየቅ እንደዚህ አትልክም ብለህ በእኛ ጥላቻ እንዲኖርባት አድርገህ ምናምን ነገር አሉት። እንትን አለ በጣም ደነገጠ ምናምን ነገር። ማታው 10 ላይ ነው የወጣው ከቤት ከኛ ቤት ማለት ነው። ከዛ እሷም ለእንትን ነበር የመጣችው፣ ፈቃድ ጠይቃ ለ2 ወር ብቻ ነበር የመጣችው። ሄደች ተመልሳ ወደ መጣችበት ሀገር ሄደች። እኛ እዛው ክራይ ቤት ውስጥ እንዳለን ማለት ነው። ከዛ በቃ ሲያስቡት ቤተሰቦቿ የሷ ቤተሰቦች ሲያስቡት ምናልባት ነገ
ተናዶ በእንደዚህ አይነት ነገሮች ተናዶ ለመበቀል ብሎ ተመልሶ ቢመጣ እንኳን እንትን ሊል ይችላል። ሊበቀላቸው በልጆቿ ሊበቀላቸው ይችላል፣ ሊበቀላት ይችላል ብለው አክስቷ ወሰደችን ራሷ ጋር ስትወስደን በቃ ምን ብዬ ልንገርሽ ማሪ፣ በጣም አስቸጋሪ ነበር። በጣም ነው የምልሽ፣ ወላሂ ነው የምልሽ። እኛ ከ2 ዓመት በፊት እሷ ከመምጣቷ በፊት ጭራሽ ኢትዮጵያ ከመምጣቷ በፊት እንትን ብለናል። ልጆች ወንድሞቻችንን ራሱ እኛ ሳንማር እነሱን ነበር የምናስተምራቸው። እኛ የከሰዓት የጠዋት አንዳችን የከሰዓት አንዳችን የጠዋት እየተማርን ማለት ነው። እኔና እህቴ የፈረቃ ትምህርት ነበር የምንማረው ወደ 18 አካባቢ ሐምሌ 19 የሚባል ትምህርት ቤት ውስጥ ማለት ነው። እና እንደዛ ነበር የምንማረው። ወንድሞቻችንን ግን ቅጠል ለቅመን ስልሽ ወደ 18 አካባቢ የሆነ ጫካ አለ። እሱ ጋር ጠርገን 100 ኩንታል በ30 ብር ነው የሚሸጥ የነበረው በዛኔ ማለት ነው። የልጆች የወንድሞቻችን ደግሞ የቄስ ትምህርት ቤት ነበር የሚማሩት። የወር ክፍያቸው ደግሞ 35 ብር ነው ለአንዳቸው ማለት ነው። በወር 70 ብር አለብን ማለት ነው። ይህን ምልሽ ወላሂ ነው ምልሽ። አባታችን አልነበረ የሚከፍለው፣ እኛ ነበረን እየከፈልን የምናስተምራቸው የነበረው ወንድሞቻችንም ማለት ነው። የመንግስት እንኳን መማር አይችሉም ነበር። የቄስ ትምህርት ቤት ነበረ የምናስተምራቸው እናታችን ከመምጣቷ በፊት ነው ምልሽ። እና በጣም በዛ ሁኔታ ላይ ሆነን ችግር ላይ ሆነን ምናምን ነገር ታለፈ። እንደውም ያ ጊዜ ይሻል ነበረ ማለት እንደዛ ቅጠል ለቅመን ምን ብለን ወንድሞቻችንን የምናስተምረው ጊዜ ይሻል ነበር። ከዛ አክስታችን ጋር መጣን። አክስታችን ጋር ብዙ መግባባት የለም። እሷም ልጆች አሏት፣ 4 ልጆች አሏት፣ እኛም 4 ነን ምናምን። ባልየው ያው ውጪ ካለ የሆነ ሰው እንደሚረዳ ግልጽ ነው። ስለሚረዳ እናታችን ለኛ ብላ ስለምትልክ ወይም ደግሞ እነሱንም በነገራችን ላይ የአክስቴ ልጆች በእኛ እናት ነው የግል የሚማሩት የነበረው፣ በእኛ እናት ብር ማለት ነው የግል ይማሩ ነበረ። እኔና ሲስተር በቃ ትምህርት አቁመን ወንድሞቻችን ትምህርታቸውን ቀጠሉ። 4ኛ ክፍል ላይ አቁመን እኔና ሲስተር በነበረው ሁኔታ እሷ 5 እኔ 4 ነበርኩኝ። አቁመን ትምህርት ወንድሞቻችን መማር ጀመሩ። እነሱ የመንግስት ነው የሚማሩት ብዬሻለሁ ማሪ። ይሄ አክስቴ ባለቤት ወንድም አለቅላችሁም አላቸው፣ ቤቱን ማለት ነው። እነሱ ወደዛ ቤት መግባት ፈልገው አለቅላችሁም ሲሉ ምን መፍትሄ መፍጠር አለባቸው? ማንን ነው ግዴታ የኔ እናት የሆነ መሬት ገዝታ ከዛ በኋላ ይሰጥሻል፣ ብሩ ይሰጥሻል ተብላ ማለት ነው። ብሩ ይሰጥሻል፣ አንቺ ይሄን ቤት እንትን በይ፣ መሬቱን ግዢ። ከዛ ዝም ብላ በቆርቆሮ ተሰርቶለት ለሱ ሊገባ ነው። እሱ የፈለገው ይሄን ያህል ጊዜ ጠብቄላችሁ በነፃ አልወጣም ነው ያላቸው ለነሱ ማለት ነው። ከዛ ምን አሰቡ? የኔን እናት እንደዛ አሏት። እሺ ይገዛለች። እናቴ የምታውቀው እነሱ የሚያውቁት እኛም በሰማነው ልክ የምናውቀው 200 ካሬ እንደሆነ ነው የተገዛላት ማለት ነው። በስሟ 200 ካሬ ተገዛና 100 ካሬ ለባለቤቷ ወንድም ተሰጠ። 100 በስም ማለት ነው። እንደዛ ተባለ። መኖር ተጀመረ ምናምን ነገር። እናቴ መጣች። ለተወሰነ ጊዜ እነሱ ቤት አረፈች፣ አክስቴ ቤት አረፈች። አክስቴ ቤት ስታርፍ በቃ ምን ልበልሽ ማሪ፣ ምንም በቃ ያስጠላል። ቤት በቃ ጊዜው ነገር በተፈጠረ ቁጥር የሰው ቤት መንከራተት ሆነ የኛ ስራ። ስለዚህ ብላ ማዘርን በቃ እኔ ያለ እናንተ በቃ ከዚህ በኋላ የበላነውን እንብላ፣ ቆሎ መንቆርጥም አብረን መሰብሰብ አለብን አለች። እሺ ተባለ፣ ተስማማን። ወደ ቤታችን ገባን። የማታ ሲስተር ቀጠለች፣ እኔ ግን መቀጠል አልቻልኩም። የማታ መቀጠል አልቻልኩም ማለት እንትን አለኝ፣
ከበደኝ። ያለንበትም ሰፈር ሁኔታው ምናምን ነገር አልቻልኩም። በቃ ግዴታ እናቴን ዘርቼ ማስተዳደር አለብኝ አትሊስት ብዬ ያልሞከርኩትን ስራ ጠይቂኝ። ወላሂ ነው የምልሽ። በጣም ብዙ ስራዎች ሞከርኩኝ። በትንሽም ቢሆን አልሐምዱሊላ መስራት ጀመርኩኝ። ያንም ስራ እየሰራው ቤቱን አደስኩት። አሁን የምንኖርበት እናቴ የምትኖርበትን ቤት አደስኩትኝ። ፏርጌ ያሳደስኩላት ምናምን። ፏርጌ ስልሽ እንደዚህ በብሎኬት ሳይሆን ስም ብዬ ነካ ነካ አደረግ ነው። ታደሰ ብቻ በፊት ከነበረው ይሻላል። ታደሰ ምን ነገር አልሐምዱሊላ። ከዛ መኖር ጀመርን። እኔም ትዳር ያስኩኝ፣ ወለድኩኝ። እኔ አንድ ልጅ አለኝ ዩሱፍ የሚባል። እናቴም አለች ችልሻለሁ እና የኔ ህይወት አስተማሪነቱ ምኑ ላይ ነው የታየሽ ብለሽ ከጠየቅሽኝ ማሪ፣ አንዳንዴ ስደት ስንወጣ የትኛውም ሰው ስደት፣ አሁን እናቴ በእሷ ተምረን አለመውጣት ነበር እስቲል ነው የምልሽ ማቡዬ፣ ወላሂ ነው የምልሽ። እስቲል እግሯን ያማታል። ሀረብ ሀገር መታ የምትሰራበት የነበረው ቤት አስታማሚ ነበረች። የሚያማቸውን ሰዎች ነበር የምታስታምመው እና ይመቷት ነበር በከዘራ። እስቲል ነው የምልሽ። አሁን ልጄ በጣም ያስቸግራል። 2 አመት ነው ገና እና እሱን ታዝለዋለች። ሰራተኛ አለ ግን ሰራተኛ አይቀርብም እና ጉልበቷን በጣም ነው የሚያማት። 8 አመት ነው ሰው ለምን ትፈቅጂለታለሽ? ስታዝሉ ታለማት ለምን ትፈቅጂ? ያለሁት የሰው ሀገር ነው። እኔ ቆንጆ ልጅሽ ለእናትሽ ሰጠሽ? የሚያደውት የሰው ሀገር ለእናቴ ነበር የሰጠሁት፣ ግን ባለቤት ያልፈቀደም። በቃ አልፈቀደም። ግን በቃ የሚፈልገው እናቴን ነው የሚፈልገው። ግን አሁን ወደ አባቱ ጋር መልሼዋለሁ። ከአባቱ ጋር አባቱ ስላልፈቀደልኝ አልሐምዱሊላ ደህና ነን። ለምን መጣሽ ታዲያ አረብ ሀገር? ማሪ ኖ ይሄ እንትን ምንድን ነው ስሙ? ታክሲ ተራ ማስከበር ማለት ነው። ተራ ማስከበር ኦኬ። እና እንደዛ ነበር የሚሰራው። በአጋጣሚ ምንም መዘጋጀት ምናምን ሳይኖር ነው በአንዴ አቁሙ የተባሉት። እና እሱ እንትን ነው ስራ የለውም፣ ከዛ ውጭ ሌላ ስራ የለውም። ገባሽ ማሪ? እኔ ለሱ እሱን ልረዳ። አሁን እኔ አንቺን ትምህርት በደንብ ነው የምከታተለው። እሱን እንትን ለማለት ምናምን ሳይሆን አትሊስት እኔ ለልጄ የሆነ ነገር እፈልጋለሁ። ምክንያቱም እኔ ትናንትና ያሳለፍኩትን ታሪክ በጣም ነው የማውቀው፣ በደንብ ማለት ነው። እኔ ከአንድም 2 ከቤት ጠፍቼ ማለት ነው ወላሂ ጎዳና አድሬያለሁ። አባቴ እንዳይመታኝ ብዬ ማለት ነው። አቀጣጡን ልነግርሽ አልችልም። አላህ ቅጣቱን ይቀጣል። ገባሽ ማሪ? እኛ በፌሮ ነበር የምንገረፈው። በጣም ነው ምሽ በጣም አቀጣጡ ያስጠላል። ታዲያ አሁን አባትሽ ምን ላይ ደረሰ? የት ሄደ? አባቴ አሁን ከ2 አመት በፊት መጥቶ ነበረ። ከ3 አመት በፊት እና መጥቶ ነበረ ቤት ማለት ነው። እንዲህ በቃ ተደራጅተን ቤቱም እንዳልኩሽ የበፊቱ ቤት አይደለም ያለው። አሁን ምንም ቢሆን ትንሽ አሳድሸዋለሁ ብዬሻለሁ። አሳድሸዋለሁ ፏ ብሎ ምናምን ያየ ሰው ይነግረዋል። ዩሱፍ ስልኩን ትንሽ እንዲያርጊው ስለብሻ የሚለው አየር ትንፋሽሽ እየተጋጨን ትንሽ ራቅ ስልኩን ከአፍሽ ላይ። እሺ ማርያም ደስ እና መጥቶ ነበረ ቤት ማለት ነው። ከዛ ሲመጣ በቃ እኔ ምንም አልጠየቅኩትም ማለት የፍላጎቱን ብቻ ነው የጠየቅኩት። ለምንድን ነው የመጣኸው ነው ያልኩት። ፍላጎትክ ምንድን ነው ማለት ትላንትና ከአክስታችን ጋር አጎታችን ጋር ከአጎታችን ጋር አክስታችን ጋር ከአክስታችን ጋር ደግሞ አክስታችንም እኛን መቀበል ስላልፈለገች ይሄ አሁን ተሰነጣጥቆ ነበር ያልኩሽ ቤት ውስጥ እናድር ነበረ። አብሶ እኔ ደግሞ በጣም ጸበኛ ነኝ። በጣም ነው የምልሽ። እኔ
ጭራሽ እኔን ብትነኪኝ ይሻለኛል ከቤተሰቦቼን ከምትነኪ ማለት ነው። እና ወንድሞቼን ያላቅማቸው ነበረ ውሃ የሚሸከሙት ምናምን። እህቴንማ በቃ ታያት፣ እህቴ ታያት በቃ ቀን ሙሉ እንደ ሰራተኛ ስትፈጋ ትውልና ማታ ስትገባ እንትን ትላለች። ምንድ ሰርተሽ ይሄ ስራ ሆኖ ምናምን ብላ ታጣጥልባት ነበረ አክስቴ ማለት ነው። እና እንደዛ በምትናገር ሰዓት ለምን በመኖሬ ደስተኛ ነበርኩኝ። እና አባታችን መጥቶ እንደዛ ስለው ስጠይቀው በቃ ከእናንተ ጋር ሰላም መፍጠር ነው የምፈልገው። ምክንያቱም እንትን ነው ማለት እንፈልገው። ትናንትና ሰውን ያሳሳተኝ ሰው ነበር እንዲህ ሲል እንደምታየት አድጋለች። የራሷን ህይወት መኖር የምትጀምርበት እድሜ ላይ ነው ያለችው። እናቴን ጠይቃት፣ ወንድሞቼን ጠይቃቸው። ከተስማማችሁ ገብተክ መኖር ትችላለክ። ምንም እንትን የሚላ ነገር አይደለም አልኩትኝ። ገባሽ? ምንም የሚያንጠያይቅ ነገር አይደለም አልኩት። ከዛ እናቴም ስትጠየቅ ነው አለች። በቃ እስከ ዛሬ የጠፍተክ ነበር፣ ዛሬ ምን ሊፈጠር ነው ብላለች ነው አለች። በቃ እሱም ተመልሶ አልመጣም። አሁን እንደዚህ በጭምጭምታ አግብቶ ወልዷል ምናምን የሚባል ነገር አለ። ከዛ በኋላ ግን አግኝቼውም አላውቅም። እኛም ጋር ወደ ህይወታችንም ተመልሶ አያውቅም። ወንድምሽስ? ሁለት ነበራቸው አይደል? እናትሽ ወደ ቤት ስትሄድ አራት ነን። ወንድም ሁለት አለኝ። እህት ሁለት ነን። ከእናትሽ ጋር እየኖሩ ነው? ወንድሞቼ ከእናቴ ጋር እየኖሩ ነው። እህቴ ደግሞ ሳውዲ ናት ያለች። እሺ ታዲያ አንቺ ለማግባት ትንሽ ቻኮልሽ ወይስ በስንት ዓመትሽ ነው? እኔ ያገባሁትኝ በ21 ዓመቴ ነው። ትምህርት ተምረሽ ጨርሰሽ? ኖ አልጨረስኩኝም። ከ8 እንደነገርኩሽ ከ8 አቆምኩኝ። ካቆምኩኝ በኋላ በቃ ህይወት የምታስገድድሽ ግዳጆች አሉ፣ ስራ ምናምን። እናቴም እንደነገርኩሽ ከዛ ጊዜ በኋላ መስራትም አልቻለችም። ጉልበቷ የሚያማት ነበረ። ስራ መስራት ጀመረን። እኔም ሲስተርም መስራት ጀመረች። ሲስተር እስከ 10 ተምራለች፣ የማታውን ማለት ነው። እኔ ግን የማታውን መቀጠል አልቻልኩኝም። በቃ ከበደኝ በጣም ማለት እንትን አልኩኝ። ሰፈሩ አልተመቸኝም። እናታችንም ለመርዳት ያው እናታችን በስደት ስለነበረች መስራት ምናምን ጥሩ ሆኖ ሳለ 21 ዓመትሽ ላይ ኦልሬዲ ለትዳር ዝግጁ ነኝ፣ ልጅ ለማሳደግ ሬዲ ነኝ ብለሽ ነው የገባሽው? ኖ አይደለሁም። ዝግጁ አልነበርኩኝም። ሀዊ ዝግጁ ማለት ዝግጁ ነሽ ወይ ምናምን ነገር፣ ይሄ ዝግጁ ሆኜ ምናምን ሳይሆን የሆነች ማሪ አሁን ያለንበት ህይወት ማለት ነው ማሪ። አሁን እኔ ኢትዮጵያ ወደ ቤሩት ከመምጣቴ በፊት የነበርንበት ህይወት ኧረ በጣም አሪፍ ነው ምናምን የሚባል ህይወት ሳይሆን ይሄ በቂ ነው ብለሽ የምታስቢ። እኔ እንደነገርኩሽ ቤት ላይ እናቴ እንደዛ ከተደረገችን በኋላ ከአክስቴ ህይወት መውጣት አልቻለችም። ማሪ ገባሽ? ከእናቴ ከአክስቴ ህይወት ልትወጣ አልቻለችም ማለት አካባቢ ላይ ነው ያለ ነው። አንድ አካባቢ ነው ያለ ነው። አንድ አካባቢ ሆነን ሁሌ እሷን ነው የምትሰማት። እኔ ተቃራኒ ነኝ። ከቤቱ ነው የምልሽ፣ ከሁሉም ነገር እኔ ተቃራኒ ነኝ። ከሁሉም ነው የምልሽ። እስቲል እስካሁን ድረስ ቤትም ካሉ ሰዎች ጋር ተቃራኒ ነኝ ማሪ። ማለት የማስበው ነገር ይሄ ነገር መሆን አለበት ብዬ ማስብ ሰው ነኝ። ያ ነገር በቃ ሁሌ ለእናቴ ምቾት እየሰጣት አይደለም። ገባሽ? ከእነሱ ጋር መነጋገሬ ከአክስቴ የሆነ ነገር ሲፈጠር መታ ስትናገር እንዲስትል አንቺ ለምን እንዴት አድርጊያለሽ? ትናንት ያረግሽው ምንድን ነው? ትናንት ያረግሽው ነገር ረስተሽ ዛሬ ለምንድን ነው እንደዚህ የምትይው እላታለሁ ሁሌ ማለት ነው። ሁሌ ትናንትና የአንቺ ልጆች የግል ሲማሩ እኛ የመንግስት ያጣን ልጆች ነን። ለምን እንዴት አድርጊያለሽ? አሁንስ ተመለሰሽ ለምን የሁሉ ውጣ ውረድ ትፈጥሪያለሽ እላታለሁ ሁሌ ማለት ነው። እናቴ ደግሞ እሷን ማጣት አትፈልግም፣ እህቷን ማጣት አትፈልግም። ስለዛ እኔ እና እሷ ሁሌ እንትን ሆነ በቃ እሷም አትተወኝ ነገር ልጇ ሆንኩባት፣ እኔም ማልወጣ ነገር እናቴ ሆነችብኝ አይነት ነገር ሆነ። ስለዛ ትዳር አማራጭ ሆኖ ሳይሆን የገባሁትኝ አንደኛ ወድጄው ነው የገባሁት። ባለቤቴን እወደዋለሁ ስለፈለግኩ ነው የገባሁት። ስለፈለግኩ ቁጥር በሄድኩ ቁጥር ስለ አክስቴ አለመስማት አልችልም። ስለ እናቴ ከእህቷ ጎን ስላለመሆኗ መስማት አልቻልኩም። ገባሽ? ነጣ ልትልልኝም አልቻለችም እናቴ። እኔ በፈለግኩት መንገድ ልትሄድልኝም አልቻለች። ገባሽ ማሪ? እናቴ እኔ በፈለግኩት መንገድ ራሱ ልትሄድልኝ አልቻለች። ስለዛ ብዬ ነው ማለት። ከዛ ባለቤትሽ የተራ ሰራተኛ ነበረ። ከዛ ተራ ባላሰቡ ሰዓት ከስራ የትልልቅ ሾፌር መኪና ረዳት፣ የትልቅ መኪና ረዳት
ማርያም 5 ደቂቃ መዳም መጣች። በቻላችሁ መጠን አንድ ላይ ለመሆን ሞክሩ። ምንም ሰርታችሁ ሀገር ቤት አንድ ላይ ሆናችሁ ልጆቻችሁን ለማሳደግ ወይ ደግሞ ልጆቻችሁን ለማሳደግ ዲን ገለመሌ በሚባል ሰውዬ አካውንት ያስገባሽ። አንቺ እንደዚህ ስትይ የአንቺ ቪዲዮ አላየሁትም አቡ። ከዛ እኔ ዝም ብዬ ቴሌግራም ከአንቺ ቪዲዮ ስር ስለወሰድኩ ብቻ ገብቼ እንትን አልኩት። ቴሌግራሙ ፌክ ነው። በእኔ ስምና በእኔ ፕሮፋይል የተከፈተ ነው። ምንስ ቴሌግራም ላይ ወሰድሽ? ሰክሰስ ትኬት ቆርጣለሁ ብለሽ ነው? ታዲያ የትኬቱ ወር በ7,000 ነው እንዴ? ለምን 7,000 ያስገባሽለት? ትኬቱ እኮ 2,000 ብር ነው። እሱንም ወረቀት የለኝም ነበረ። 2 ሰው ነን። አንድ ጓደኛ ያለች። ታዲያ የ2 ሰው ራሱ ከሆነ እኮ 4,000 ነው የሚመጣው። ለምንድን ነው 7,000 ያልገባኝም? $650 ነው ያስገባው። ለምን? የትኬቱ ዋጋ ስንት ነው ያለሽ? 100,000 ትከፍያለሽ ነው አለችኝ። በአንቺ ቮይስ የላኩልኝ ማለት ነው። መጀመሪያ የምን በእኔ ቮይስ 2 ቮይስ ላኩልኝ፣ የአንቺን ድምፅ ማለት ነው። የኔ እናት የኔን ድምፅ ከላይቭ ላይ የቀዱት እና ትኬቱ እኮ 2,000 ብር ነው፣ 100,000 ብር አይደለም። አንቺ ዝም ብለሽ እንደ ጅል ለምብርሽን አውጥተሽ ትሰጫለሽ። አንደኛ ስለ ትኬቱ የነገረሽ ማን ነው? እነሱ ናቸው መጥተው የኔን ፎቶና ፕሮፋይል አድርገው ቴሌግራም ላይ መጥተው ትኬት ቁረጭ ያሉሽ? እኔ እንጂ በአንቺ ስር እንትን ቴሌግራም እንትን አረኩና ሀይ ሲለው አቢባንሽ ወይ ብዬ ጠየቅኩት ራሴ ማለት ነው። ከዛ አሁን ስትለኝ በቃ የአንቺን ድምፅ ስለሰማው ብቻ አመንኩት በአንዴ ማለት ነው። እና ሀቢባ ነኝ የምለውን ሪካርድ ያደረጉና ለቴሌግራም ይጠቀሙታል። አንቺ ምን ወሰደሽ ቴሌግራም? እኔ ላይቭ ላይ ሳስተዋውቅም ሆነ ቪዲዮ ስሰራ ሰክሰሶች ጋር በዋትሳፕ ሂዱ ነው ብለው። አንቺ ምን ወሰደሽ ቴሌግራም ላይ? ቴሌግራም እኮ የሌባ ነው። ቁጥር ማየት ስለማይቻል በስምና በፎቶ ብቻ ስለሆነ የኔም ፕሮፋይል ፎቶ አድርገው ሀቢባ ብለው ስም ተጠቅመው ነው እንትን የሚሉት። አንቺ ምን ልትሆኝ ቴሌግራም ላይ ሄድሽ? እኔ ዋትሳፕ አላቅም ሲጀመር ማለት ነው። መጀመሪያ ላይ አንቺ ማግኘት ብቻ ስለፈለግኩ እኔ ዝም ብዬ እኔን እዚህ ጋር ላይቭ ላይ 24 ሰዓት ተጥጃ አይደል ሙለው እዚህ ጋር አታገኝኝም። እኔ ኦኬ እዚህ ጋር መጥቼ ነበር፣ እዚህ ጋር ጽፌ ነበር እንደምታስገብኝ፣ ግን ገብቼ አላቅም። ብዙ ጊዜ ጥፌ ነበር ለመጠየቅ ራሱ ማለት ነው። እንደዛ ማንበብ ማችሉ ከሆነ ይቅርባችሁ፣ ትኬት አትቁረጡ። በቃ ማንበብ ተማሩ። መጀመሪያ ዩቱብ ላይ ክፈቱና ማንበብ ተማሩ። ማንበብ የሚችል ሰው ሰክሰስ የሚለውን ያነበዋል። ማንበብ ማችሉ ከሆነ ትኬቱ ይቅርባችሁ። መጀመሪያ ማንበብ ተማሩና ማንበብ ስትችሉ የዛኔ ትቆርጣላችሁ። አንደኛ። ሁለተኛ ነገር እኔ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቴሌግራም የላቸውም፣ አይጠቀሙም። ዋትሳፕ እና ዋትሳፕ ብቻ። እኔ በለቀቁት ቁጥር እንኳን ሄዳችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ የሚላክላችሁ ነበር። እኔ በሰጠዋችሁ እንኳን የሚላክላችሁ ቁጥር አካውንት ቁጥር ሰክሰስ ፕላስ ቻሪቴብል ካላለ እንዳታስገቡ አቁሙ። እዛ ጋር ብዬ እኮ 80 ጊዜ እኮ ልቤ እስከሚወርድ ነው እኮ የምናገረው። ግን የአንቺን ቪዲዮ ቢከታተል ኖሮ ጥሩ ነበር። ግን ይሄን እንትን አላልኩም ታውቃለሽ። ከዛ ጠፍቼ ስላለሁት በቃ ብዙ አልቆየሁም እኮ አቦ ይሄን አልመጣም ብዬም አላሰብኩም። የአንቺን ቦይስ ስለሰማሁ ብቻ እውነት ነው የመሰለኝ። በቃ እኔ እንደዚህ ያደርጋሉ ብዬ ነገም ያው እንዳንቺ አንዷም እንደዚህ እና ቴሌግራም ላይ ተበልቼ የመጣሁት ነች። ኤኒዌይ ከዚህ በኋላ ቴሌግራም ላይ ተበላው ብላችሁ እዚህ ቤት መታችሁ እንዳትነግሩኝ፣ አያገባኝም። ተበሉ እሳይ ይብሏችሁ። ለምን እኔ 2 ዓመት ሙሉ ጉሮሬ እስኪደርቅ እየለፈለፍኩ ነው። ካልሰማችሁ የራሳችሁ ጉዳይ ነው። ካልሰማችሁ እየመጣሁ እያንዳንዳችሁ ቤታችሁ እያንኳኳ ልነግራችሁ አልችልም። እንገናኝ የምንችለው እኔና እናንተ እዚህ ጋር በቲክቶክ ነው። በቲክቶክ እየነገርኳችሁ ነው። ኤቭሪዴ እየሰማችሁኝ አይደለም። ካልሰማችሁ እንግዲህ ብራችሁ ተርፎ ከበዛባችሁ ሞልቶ ከፈሰሰ አድሉት ለሌባ። ሌባውም እንደናንተ አይነቱን እየመረጠ እንደዚህ ይበላችኋል። አትሰሙም። 2 ዓመት አልሰማችሁም፣ ወደፊትም አትሰሙም። ምመኑ አሁንም ይቀጥላሉ ሌቦቹ። 7,000 እና 30,000 37,000 የተበላችሁ ሰው በይ እንግዲህ ተጠንቀቂ። ሌላ ጊዜ ዝም ብለሽ ብርሽን ላገኘሽ አትስጥሽ። እና ዩቱብ ላይ ደግሞ ማንበብ ተማሪ ማሬ፣ መጻፍና ማንበብ ተማሪ። እሺ እማራለሁ። ጎበዝ
አይዞሽ። ግን ቤት በኩል ነው ትኬት ለመቁረጥ ወረቀት የለኝም ነበር ፓስፖርት ማለት። ይቅርብሽ፣ አንቺ አትቁረጭ፣ ይቅርብሽ። እንዴት እዚሁ ልቀር ታዲያ? ከፈለግሽ ና እኔ ላስረዳት። እኔ በውስጥ ምጣና አልገባኝም። እዚሁ ልቅር ታዲያ ማለት ትኬቱ ወደ ኢትዮጵያ በአየር መሳፈሪያ መስሎች ነው እንዴ? አይደል ፓስፖርት የለኝም ነው አልኩት። እና በነጭ ወረቀት ሄዳል ምናምን ሲሉ ሲሆኑ ይሄ የተበላሽ የሰክሰስ ትኬት የቤት ዕጣ ልትቆርጭ ፈልገሽ አይደለም? የአየር ትኬት ልትቆርጭ ነው እንዴ? እኔ እንደዚህ ያላልኩት። እኔ ወረቀት የለኝም እኔ ፓስፖርት የለኝም ሲለው እኮ ነው እንደዚህ ትገባልሽ እኔ ወረቀት ቆርጥልሻለሁ ሲሉኝ እኮ ነው። አንቺ የምትፈልጊው ምንድን ነው? ትኬት፣ የአየር ትኬት፣ የፕሌን ወደ ሀገር መሳፈሪያ ትኬት ነው የምትፈልጊው? አዎ ወደ ኢትዮጵያ። እና እኔ ትኬቱ ቢሮ አለ። ታዲያ እኔ ምን አገባኝ? አንቺን ፈልጌ ከአንቺ ልቆርጥ ብዬ የምትይኝ? እኔ ትኬት ቢሮ አለ። ትኬት ትሸጣለሁ ነው የአየር ትኬት። ኧረ አይደለም ከሰው ጋር የምታገናኝ ከሆነ ብዬ እኮ ነው ያወራሁት። እኔ እኮ ለሰክሰስ መስሎኝ እኮ ነው። እኔ የተበላሽው ሰክሰስ ትኬት ልቆርጭ። ለምን ሰክሰስ የሚለውን ሳታነብ ያስገባሽ? በግለሰብ እምልሽ እኮ የሰክሰስ ዕጣ ልትቆርጭ እኮ መስሎኝ ነው። አንቺ የአየር ትኬት ታዲያ ቴሌግራም ላይ ሄደሽ የአየር ትኬት የምትዩ የኔን ፕሮፋይል ላደረገ ሰው ጠይቀሽ ፓስፖርት በነጭ ወረቀት ከኤምባሲ ያወጥተሽ ትኬት እንዴት በትኬት ብቻ እኮ ሀገር አይገባም። ፓስፖርት ከሌለሽ ግዴታ ኤምባሲ ሄደሽ ተመዝግበሽ ነጭ ወረቀት አውጥተሽ ከሆኑ ትኬት የሚቆረጠው። እንዴት ቴሌግራም ላይ በምታውቂ ሰው ትኬት ተቆርጦልሽ ሀገር እገባለሁ ብለሽ ታስቢያለሽ? እንዴት እኔ እኮ ለምን 7,000 ትኬት 2 ነን? አይ ውሸት፣ ቅድም 2 ነን አላልሽም? ለምን 7,000 ያስገባሽለት? የትኬቱ ዋጋ 2,000 ብር ብቻ ነው ስልሽ 2 ነን አላልሽም እኮ? እኔና ጓደኛ እኮ ነን። አንዴ ማለት ይኸውልሽ ንገሪሽ አቡ፣ እኔ ማዳም ቤት $200 ነው የምበላው አልኩት። ኦኬ ከዛ 200 አንድ ጊዜ 400 አስገባሁት፣ አንድ ጊዜ ማለት ነው። ድጋሚ መልሼ ደግሞ $200 አስገባሁት። ከልጅቷ ጋር አንድ ላይ ነው አልኩት። ከዛ መልሶ 7,000 ትጨምራለሽ አለኝ። ከዛ ለምን እኔ ብር የለኝም 200 ነው የምበላው። ሴት ናት አላልሽም? አሁን ደግሞ ወንድ ነው እያልሽ ነው። ሴት ናት አላልሽም? አቡ በአንቺ ስም ያወሩኝ እኮ ኮድ ነው ሼር አረጉልኝ። የሆነ ኮድ መሐመድ የሚለው ስም ነው ሼር አረጉልኝ። በቮይስ ነው የሚያወሩሽ? በጽሁፍ ነው የሚያወሩሽ? መሐመድ በጽሁፍ ነው ያወራኝ። ሰውየው በጽሁፍ ነው። በአንቺ ያወሩኝ ግን 2 ጊዜ ቮይስ፣ ከዛ በኋላ በጽሁፍ ቮይስ ማሱ ከላይቭ ላይ ቀጥታ ሀቢባ ነኝ የሚለውን ለማንም ነው ሄደው ሀቢባ ነኝ ብለው የሚልኩት ጅል ሲያገኙ ሊበሉ። ከዛ በቄ እንደዚህ ብሎኝ ነበር። በቄን አውርቼው ነበር እና እነሱ ውሸት ነው እንደዚህ ነው ብሎ አስረድቶኝ ነበር እሱ ራሱ። ታዲያ ለዛ ነገረሽ። በቄ ውሸት መሆኑን ከነገረሽ እኮ እዚህ መተሽ የኛን ጊዜ መውሰድ አይጠበቅብሽም። ኦልሬዲ በቄ መስሎሽ ወይም ትኬት ኤጀንሲ መስሎሽ ተበልተሻል። እና እኔ የአየር ትኬት አልሸጥም። እሺ የአየር ትኬት ነው ሀቢባ መስላ የምትይው። እኔ ማረጋገጥ የፈለግኩት በቃ እስካሁን ድረስ እንዴት ሰው በልቶ እንኳን 600 ከበሉ በኋላ እኮ 7,000 ያንሳል ብሎ 7,000 ማስጨመሩ ይሄን ለምን አስፈለግ የሚለው እውነት ለመረጋገጥ አሁን ገና ያስጨምሩሻል። አንቺ ብር ከደላሽ ከበዛብሽ ዝም ብለሽ ላገኘሽው የምትሰጪ ከሆነ ገና አሁንም ያስጨምሩሻል። ጨምሪ ስትባይ የምትጨምሪ ከሆነ አግኝተው ነው በነፃ ብር አምጣ ሲባል የሚሰጥ ሰው ከተገኘ ኦፍኮርስ ይላሉ። ለምን አይሉ? መሸቡ አመሰግናለሁ በጣም። ኧረ እንኳን አወቅኩ። ይሄን ብቻ ነበር ማወቅ የፈለግኩት። ኧረ በእናትሽ አሁንም አንዱ ወስዶ እንዳይበላሽ ኤምባሲ ሄደሽ ትኬት እኮ ኤምባሲ ሂጂና ሊሴ ፓሲ ወረቀት እፈልጋለሁ፣ ነጭ ወረቀት እፈልጋለሁ፣ ወደ ሀገር ቤት መሄድ እፈልጋለሁ በይ። ከኤምባሲ ነጭ ወረቀት ካወጣሽ በኋላ ራሱ ኤምባሲው ትኬት ቢሮ አሳዩን በይ። ራሳቸው ያሳዩሽ። ከማንም ጋር በኦንላይን ምንም ነገር አታርጊ እናቴ። ትኬት ቢሮ ሄደሽ ቁረጭ። እሺ አመሰግናለሁ። እሺ ምንም አይደል። ጉድ ጭራሽ እኔ ሰክሰስ ትኬት መስሎኛል። ለካ የአየር ትኬት ነው። ወይኔ እንደዚህም አይነት ሰው የአንዳንዶቻችሁ ጅልነት እንዴት ደም እንደሚያፈላ እኔ ምን አገባኝ። የተበላው የሷ ብር እኔ ምን አቃጠሉ? መቃጠል የሰው ብር ሲበላ ወደው እየተበሉ በዚህ ዘመን ማትነቁ ምን ስታደርጉ ነው ሚዲያ ላይ የምትውሉት? ግን እንደው ዝም ብላችሁ ነው ከአንዱ ኮመንት ወደ አንዱ ኮመንት የምትከራተቱት። ምንም ሚዲያውን አትሰለጥኑበትም፣ አትነቁበትም፣ ምንም አትማሩበትም።
የሁሉ ጉድ እየሰማችሁ ሚዲያ ላይ ምን አይነት ጅል ናችሁ? በማይሞት ወሬ ብቻ ሐሜት። እከሌ እንዲሆነ እከሌ እንዲሆነ እከሌ አግብታ እከሌ ፈታ እከሌ ምን አገባሽ ስለ እከሌ ላይፍ? ራስሽን አሰልጥኝ፣ ራስሽን አስተምሪ። የሚያስተምር ነገር ስሚበት። ዩቱብ ላይ ገብተሽ ሰርች አድርገሽ በአማርኛ ጽፈሽ የሚያስተምር ነገር ስሚበት። ቲክቶኩንም የሚያስተምር ዩቱቡንም። ዝም ብሎ እየለፉበትን ገንዘብ እየወሰዱ ለሌባ መስጠት በጣም ደም ያፈላል በእውነት። አቡዬ ይቅርታ። አዎ መዳም ጠራችሽ። አይ ቲንክ ታሪክሽን ኦልሞስት እየጨረሰሽ ነበር መሰለኝ። ባለቤቴ እንትን ጋምቤላ ሄዷል ለረዳትነት ሊሰራ